እስኪ ይህንን ቪዲዮ አይተን መምህራችንን አባታችን ምን እንደሚሉ ሰምተን እንመለስ። እኒህ ጥርሳቸው ከአንበሳ ይልቅ የሚበልጥ ግርማቸው የሚያስፈራ የሁሉንም አራዊት ስልጣን ወይም ጉልበት አካተው የያዙ ናቸው። እንደ ዘንዶ ይነድፋሉ፣ እንደ አንበሳ ይሰብራሉ፣ እንደ ነምር ይወጋሉ፣ እንደ ሌላውም ሁሉ ስልጣን አላቸው። ኃይለኞች ናቸው፣ ግን የሰው ዘር ናቸው። በነገራችሁ ላይ ሰው ዘር ናቸው። የሰው ዘር መሆናቸው በምን እንደሚታወቀው የሰው ዘር ያልሆነ ሰው ክርስትናን አያገኝም፣ ተጠምቀዋል ኋላ። ስለዚህ ሰዎች ናቸው። ጥምቀት የተሰጠች ደግሞ ለሰው ዘር ነው። በምን ምክንያት እንዲያለ ፍጥረት እንዲያለ ፊት እንደሰጣቸው እግዚአብሔር ያውቃል። እንግዲህ እንደዚህ ነው። እኔን ባታምኑ እኔን ባትቀበሉ እንኳ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ያስተማሩን ትምህርት ሰምታችኋል። ሁላችሁም የኦርቶዶክስ ተዋህዶ ልጆች ይህንን ቪዲዮ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ምክንያቱም እሷ በመረጃና በማስረጃ ነው፣ ዝም ብላ የሆነ ነገር አትሰራም እያሉ እጅግ በጣም ገደል የገቡ ቅዱሱን የተሳደቡ ኃጢአት የሰሩ ሰዎች ስላሉ ለእነሱ እንዲደርሳቸው ከማለት ነው። አንዳንድ ሰዎች ለእኛ አዋቂዎች ስለሆኑ ሁል ጊዜም ቢሆን ለሌላውም ነገር አዋቂ የሆኑ ይመስለናል። በነገራችን ላይ ዓለማዊ ዕውቀትና መንፈሳዊ ዕውቀት በፍጹም የሚገናኙ ነገሮች አይደሉም። አስተውሉ። ለስጋችንም ለነፍሳችንም የማይጠቅመንን ነገር ማነቃቂያ እያሉ ብዙ የሚለቁልን ሰዎች አሉ። እኛ እየጠቀመን እየመሰለን ጊዜያችንን ልናቃጥል እንችላለን። ግን እጅግ በጣም በሚገርም ሁኔታ ለስጋችንም ለነፍሳችንም የማይጠቅም ቦታ ላይ ነው ጊዜያችን እያሳለፍን ያለነው። ስለ አባታችን ስለ ሰማዕቱ ስለ ቅዱስ ክርስቶፎሮስ ቤተ ክርስቲያን አላስተማረችም፣ እስከ ዛሬ የት ነበረች ስትሉ የነበራችሁ ሰዎች እግዚአብሔር ያው ይቅር ይበላችሁ፣ እኛንም ይቅር ይበለን። እውነቴን ነው የምነግራችሁ። ምክንያቱም ቅዱሳንን የተሳደበ መንፈስ ቅዱስን የተሳደበ ነው። መንፈስ ቅዱስን የተሳደበ ደግሞ ይቅር እንደማይባል በመጽሐፋችን ተጽፎ ይገኛል። አዎ መንፈስ ቅዱስ ራሱ ያከበራቸውን ቅዱስ ያደረጋቸውን ሰማዕታትና ቅዱሳንን ጻድቃንን ዝቅ ማድረግ መሳደብ መንፈስ ቅዱስን ራሱ እኮ አለመቀበል ነው። አናውቅም እንዴ? ያልተረዳነውን ነገር ቅድስት ቤተ ክርስቲያን ሂደን አባቶችን ብንጠይቅ ነው የሚሻለው። አዎ ቲክቶክ ላይ ያለ ማንኛውንም ሰው እየተከተልን ገደል ከምንገባና ቅዱሳንን ከምንሳደብ እኛም በስጋም በነፍስም ከምንጎዳ የቤተ ክርስቲያን አባቶችን ጠይቀን ብንረዳ እጅግ በጣም የተሻለ ነው ብዬ አስባለሁ። ስለ አባታችን ስለ ሰማዕቱ ስለ ቅዱስ ክርስቶፎሮስ ቤተ ክርስቲያን አላስተማረችም፣ እስከ ዛሬ የት ነበረች ስትሉ የነበራችሁ ሰዎች እግዚአብሔር ያው ይቅር ይበላችሁ፣ እኛንም ይቅር ይበለን። እውነቴን ነው የምነግራችሁ። ምክንያቱም አባታችን አባ ገብረ ኪዳንና ዲያቆን ዮርዳኖስ አበበ ብቻ አይደሉም ስለ ቅዱስ ክርስቶፎሮስ ያስተማሩት። እጅግ በጣም ብዙ መምህራን በመድረካችን ላይ ስለ ቅዱስ ክርስቶፎሮስ አስተምረዋል። ስለሱ ሲያስተምሩ ግን የአምላክን ቸርነት እንድንረዳ የአምላክን መሐሪነት እንድናውቀው ነው። አዎ ምን ያህል ቸር የዋህ አዛኝ መሐሪ አምላክ እንዳለን ለማስረዳት ሲፈልጉ ሁሉም የቤተ ክርስቲያናችን አባቶች ቅዱስ ክርስቶፎሮስን አንስተው ምሳሌ አድርገው ያስተምራሉ። ቅዱስ መሐሪና ቸር የሆነው አምላካችን እኛን ለማዳን ሰበብ ምክንያት ሲፈልግ፣ እኛ ደግሞ ለመጥፋት ሰበብ እንፈልጋለን በተቃራኒ። አደራ ይህንን ቪዲዮ አቅም ጉልበት አግኝቶ ለብዙ ሰዎች እንዲዳረስ በደንብ ኮፒ ሊንክ እንድታደርጉት ያስፈልጋል። ምክንያቱም እጅግ በጣም ብዙ ሰዎች በዚህ ቪዲዮ የተነሳ ከስህተታቸው ስለሚመለሱ ነው። አዎ ምክንያቱም ቅዱሱን አባታችን ቅዱስ ክርስቶፎሮስን ሳያውቁም በማወቅም እጅግ በጣም ብዙ ሰዎች ተሳስተዋልና እግዚአብሔር ይቅር ይበለን እያልኩኝ ቢያንስ የቤተ ክርስቲያናችን ሊቅ የሆኑት አባታችን አባ ገብረ ኪዳን ያስተማሩትን ትምህርት ሲያዩ ሐሰተኛ ትምህርት እንዳልሆነ ይገባቸዋል ከሚል ሳቢ ነው። ለማንኛውም ሁላችሁም ሰርች ማድረግ የምትችሉና የምትፈልጉ ሰዎች በሙሉ ሳይኖሴፋሊ ወይም ደግሞ ሳይኖሴፋለስ ካልሆነም ደግሞ ዶግ ሄድድ ኦርቶዶክስ አይከንስ ብላችሁ ብትጽፉ ማንኛውም ዌብ ላይ ጎግል ላይ ሊሆን ይችላል፣ ፒንተረስት ላይ ሊሆን ይችላል፣ እነዚህን ቅዱሳን ቀጥታ ያመጣላችኋል። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮ ይስጠን። አጽራረ ቤተ ክርስቲያንን ያስታግስልን። አሜን። ይቆየን። ሚያዝያ 2 የአምላካችንን የእግዚአብሔርን ፍጹም የሆነ ቸርነቱንና ምሕረቱን የምናይበት ታላቅ ቅዱስ የስሙ ትርጓሜ ክርስቶስን የለበሰ ለባሴ ክርስቶስ ማለት የሆነ ሀገሩም በላዕተ ሰብእ ወይም ደግሞ ከሰው ሥጋ ውጪ ሌላን የማይበሉ የነበረ
ይህች ሀገር ማለትም በላዔሰብ ሰውን የሚበሉባት የነበረችው ሀገር በየት አካባቢ በአሁኑ ዘመን እንዳለች ባይታወቅም የሐዋርያው የቅዱስ ማትያስ ሀገረ ስብከት ስለነበረች በአውሮፓና በእስያ ድንበር አካባቢ ላይ እንደምትገኝ ግን ይገመታል። የአካባቢው ሰዎች ከሰው ሥጋ ውጪ ምንም አይነት እህል አይቀምሱም ነበረ። ቅዱስ ማትያስ ሀገረ ስብከት አድርጎ ከተቀበላት በኋላ ግን ወደዚህች ሀገር ገብቶ ሁሎችንም በወንጌል አስተምሮ በእነርሱ ላይ ያደረውን ርኩስ መንፈስም አስወጥቶ ፍጹም ሰው አድርጓቸዋል። የዚህ ሀገር ሰዎች አንዳንዶቹ ገጻተ ከለባት ወይም ደግሞ ከጭንቅላታቸው በላይ የውሻ መልክ ያላቸው ነበሩ። ታዲያ እነዚህ ገጻተ ከለባት ካደረባቸው መንፈስ የተነሳ የአንድ ሀገር ሰራዊት በሙሉ መጥቶ ሊይዛቸው አይችልም። ሁሉንም መጨረስ ይችላሉ። አንበሳን እንኳን እንደ አሮጌ ጨርቅ የመበጣጠስ አቅም ነበራቸው። ታዲያ ዛሬ የምንዘክረው ታላቁ ቅዱስ ክርስቶፎሮስም ከእነዚህ ውስጥ አንዱ ነበረ። እንዳለመታደል ሆኖ ከጭንቅላቱ በላይ የሰው ሳይሆን የአውሬ ወይም ደግሞ የውሻ መልክ ነበር የነበረው። አባቱ እርሱ ሕፃን እያለ በሐዋርያው በማትያስ እጅ ተጠምቆ ክርስቲያን የሆነ ሲሆን እርሱ ያለባት በላዔሰብ የምትባል ሀገርም ከአረማውያን ወይም ደግሞ ከጣዖት አምላኪዎች ጋር ጦርነት በገጠሙ ጊዜ ይሄ ቅዱስ ክርስቶፎሮስ ተማረከ። አጋጣሚ ሆኖ እርሱ የተማረከበት ቦታ ላይም ክርስቲያኖችን ማርከዋቸው ሲያሰቃዩአቸውና ሲያንገላቷቸው ተመለከተ። ምንም የገባው ነገር አልነበረምና ወደ ክብር ባለቤት ወደ እግዚአብሔር ቋንቋቸውን እንዲገልጽለት በማለደ ጊዜ ቋንቋቸውን ገለጸለት። በዚህም ሰዓት ክርስቲያኖችን ጣዖትን አምልኩ፣ ለጣዖት ስገዱ እያሉ እንደሚያሰቃዩአቸው አወቀ። ክርስቲያኖችን የሚያሰቃዩአቸውን ወታደሮችንም ገሰጻቸው፣ ተዉ አሏቸው። በዚህም ሰዓት መኮንኑ ተናዶ እሱን ጽኑ ስቃይን አሰቃየው። በዚህም ሰዓት የኢየሱስ ክርስቶስ ፍቅር በልቦናው ተገልጾለታልና የጌታዬ የኢየሱስ ክርስቶስ ትእዛዙና ግሰጻው ባትይዘኝ ኑሮ አንተና ሙሉ ሰራዊትህ ከእጄ ባላመለጣችሁ ነበር አለው። አዎ የጌታዬ ትእዛዝ ኃይሌን ባትይዘኝ አንተንና ሙሉ ሰራዊትን እንዳሮጌ ጨርቅ በጣጥሼ እንደ አመድ እበትናችሁ ነበር አለው። ይህም ድንቅ የሆነ ነገር ከንጉሱ ዘንድ ተሰማ። ሰራዊቶችም ወደ ንጉሱ መልእክት ላኩ። ንጉሱም 200 አጃቢ ወታደሮችን አስልኮ ወደ ራሱ አስመጥቶታል። እርሱም ያለ መፍራትና ያለ ማፈግፈግ አብሯቸው ይሄድ ነበረ። በእጁም አንዲት ተአምረኛ በትር ነበረች። በዚያች በትርም በበረሃ ሲሄዱ ወታደሮቹ ቢርባቸው በእጁ ላይ ባለችው በትር ላይ በላይዋ ላይ በጸለየ ጊዜ አበባ አፍርታለች፣ ከፍሬውም አብልቷቸዋል። መንገዱ እጅግ ሩቅ ነበርና ወታደሮች አሁንም የሚበሉት በአጡ ጊዜ የያዙትን እንጀራ ጸሎት አድርጎ አበርክቶ አትረፍርፎላቸዋል። በዚህም የተነሳ እነዚያ ሙሉ አጃቢ ወታደሮች በኢየሱስ ክርስቶስ ስም አምነዋል። አብሮ ከክርስቶፎሮስ ጋር ተማርኮ በነበረው በአባታችን በቅዱስ ጳውሎስ እጅም ተጠምቀዋል። ወደ ንጉሱ ወደ ዳኪዮስ ፊትም ባቀረቡት ጊዜ ዳኪዮስ ሊሸነግረውና ሊያታለለው ሞከረ። እሱ ግን የሚመለስ አይደለም። እጅግ በጣም የሚገርመው ወደዚህ ገጸ ከለባት ወይም ደግሞ ወደ ቅዱስ ክርስቶፎሮስ ሰዎች በላኩ ጊዜ ከእርሱ የተጠጉ ሰዎች በሙሉ አስተምሮ አሳምኖ ይመልሳቸው ነበር። እነሱም ደግሞ ሁሎችም በዳኪዮስ ትእዛዝ አማካኝነት አንገታቸውን እየተሰየፉ ሰማዕትነትን ይቀበሉለት ነበር። ከሰራዊቶቹም አልፎ 2 መልከ መልካም ዘማውያን ሴቶችንም አቅርቦለት ነበረ። እርሱ ግን እነዚህንም አሳምኗቸዋል። ንጉሱም ተናዶ አንገታቸውን አሰይፏቸዋል። ንጉሱ ዳኪዮስም በትልቅ ብረት ምጣድ ውስጥ እንዲያስገቡትና ከበታቹ እሳት እንዲያነዱም አድርጓል። ቅዱስ ክርስቶፎሮስን ግን ምንም የነካው ነገር የለም። በዚህም የተነሳ እሳት አንዳጆቹ በሙሉ አምነው ተጠምቀዋል። በዚህም ሰማዕትነትን ተቀብለው የክብር አክሊልን ተቀዳጅተዋል። አንገቱን ከታላቅ ድንጋይ ጋር አስረውም በትልቅ ጉድጓድ ውስጥ ወርውረውታል። በዚያም የታዘዘ መልአክ መጥቶ አድኖታል። ንጉሱ ዳኪዮስም ማሰቃየቱ በሰለቸው ጊዜ ሚያዝያ 2 ቀን አንገቱን አሰይፎታል። ይህ በላዔሰብ ወይም ደግሞ ሰውን የሚበላ የነበረ የሰው ሳይሆን የውሻ መልክ ያለው ግን በመድኃኔዓለም በኢየሱስ ክርስቶስ አምኖ ሰማዕትነትን የተቀበለ ሰማዕቱ ቅዱስ ክርስቶፎሮስ ነገ ሚያዝያ 2 የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ የቅዱስ ክርስቶፎሮስን የአውሬ ባህሪ ቀይሮ ለሰማዕትነት እንዳበቃው ለምስክርነት እንዳበቃው የእኛንም የሰው መልክ ይዘን እንደ አውሬ የምንባላውን የሰው መልክ ይዘን እንደ ውሻ የምንናከሰውን ክፉ ባህሪያችንን በምሕረቱና በቸርነቱ ያላቅልን። አሜን። ይቆየን።